አንተ እኮ ሁሌ ምን ተፎክረው ግን ምንም አታረጋግጥ ምንም እኔ ስለሚጠቅመኝ እጠይቃቸዋለሁ። እኔን ስለሚጠቅመኝ እጠይቃቸዋለሁ። አንተን አይመለከትህም። ሚነካ ነገር አለ? እኔ ምንም አይነካኝም። በቃ ስለዚህ አርፈህ ተቀመጥ። መጠየቅ ባለብኝ ነገር በአግባቡ ጠይቃለሁ። ኤልሲ የት እንዳለችና ከእኛ ጋር ከወጣች በኋላ እነማን ጋር አርፋ እንደነበረ ስለማቅ ያንን ያረፈችበትን ቦታ እኔ ብቻዬን ሂጄ ከማገኛቸው ወይም እኔ ብቻዬን ከማጣራ መጣ ማለት መጣች። ከ7 ወር በፊት መጣች ማለት አብራሪልኝ ነገሩ። እንዴት ነው የመጣችው? ከ7 ወር በፊት 1-2 ቀን አድራ ነበር ሄደችውና ያው የዛኔ ግን የመጣች ሰዓት ብዙ የሚያስጨንቃት ነገር እንዳለና ችግር እንደነበር ምናምን ነግሬ ነበር። ሰዎች ማሰብ በሚችሉት መንገድ ነው የሚያስቡት። እንደዛ ማሰበህ ከሆነ ያን ያክል ከባድ ላይሆን ይችላል። እውነቱ ላይ ስንደርስ ግልጽ ይሆንልናል ማለት ነው ለሁለታችን። አንድ ጥያቄ ልጠይቅህ። ስሉ ላይ ገንዘብ እኔ እሱ ለኔ ይላክልኛል፣ እኔ ወንድሜ መልሼ ወደ ወንድሜ ነው የማደርሰው እንጂ እኔ ጋር የሚቀር ገንዘብ የለም። ሲጀምር ስለሷ ሊያውቁ የሚችሉት አብሯት የኖሩት ሰዎች ናቸው አይደለ? እንደዛ ከሆነ አንተ ለምን አላወቅም? ጥቂት ቀናቶች ወራት አይደለም ጥቂት ቀናቶች ሲቀሩኝ ነው ከእጄ የጠፋችሁ። ድጋሜ ስልካቸው ምናምን አፈላልጉ የሚያስመጣ ነገር የለም። ታውቀዋለህ፣ ዳይሬክት መምጣት ትችል ነበር። አልገባኝም። ዳይሬክት ሰው ነው ዘው ብሎ ይገባል? ኧረ እባክህ ተው እንጂ። በሰዓቱ ደውላልኝ ነበረ። መጣሁኝ። ስመጥቼ ስጠይቃት ወጣቷት ትላለች። ትንለች አላውቅም ማለችኝ። እሺ ብዬ ወደ ቤቴ ተመለስኩኝ። ከስልኳ ላይ ለምንድን ነው ያጎቷን ስልክ ወስደሽ የደወልሽው? እና ለማን ልደውል? አባቴ የሚል ስልክ አለ፣ የኔ የሚል ስልክ አለ። በቅርቡ ያገኘሁት የእሷን ነው። እንደውም የሆነ ታይም ላይ ወንድሜ ላይ ተኩሶበት ነበር። ተኩሶበት ምስክር ቀርቦበት ፖሊስ ጣቢያ ቀርቦ አይምሮ ጤነኛ አይደለም ተብሎ የተለቀቀው። ግን አብዛኛው ሰው የሚለው አውቆ አበድ ነው የሚለው። ምን ያልከፈለሽ እዚህ መተሽ ይሄን ነገር አድርጊ ይሄን ነገር መልሽ ለተባልሽበት ምን ያልከፈለሽ? 5000 በቃ ልጅቷን አታጨናንቃት። 5000 ከዚህ በላይ አታጨናንቃት ልጅቷን። በቃ ተዋት። ለምን አትተዋት? ምሽት 4 ሰዓት ላይ መጣ ኮኮች በር። እሺ ከዛ ስናያት በጣም ተጎድታለች፣ ተጎሳቅላለች። ጉልበቷ ላይ ደም ፈሷታል። እና ምን ሆነሽ ብለን ለመጠየቅ እንትን አለን። ስንጠይቃት ሁኔታውን ቁጭ ብላ ነገረች ነገር ቢኖር ከአባቷ ጋር አባቷን የሚፈልጉ ሰዎች እሷን እንደሚፈልጓት ምናምን እንጂ ይህን ያለ እንትን አልነገረችም። ካሁን በኋላ እሺ አትናገር ብላኛል። እሺ ችግር ውስጥ ነው የምንገባው። እሺ ታው መቼም መጋጨት አትፈልግም አይደል? መጋጨት አትፈልግም አይደል? ከኔ ጋር እህቴ ነች አይደለችም? እህቴ ነች አይደለችም? እህቴ ናት። ሁኔታውን ስላስደነገጣት ነው እንደዚህ የመለሰች ያለችው ልጅቷ። አውቄ ታግሻለሁ። አጎቷን አደርጓለሁ። የምር መዛት ብቻ አይደለም አደርጓለሁ። አጎቷን ብዬ አክብሬሃለሁ። ቢያንስ እንኳን ወንድሜ ሳይሞት ልጁን በአይኑ ማየት እንዲችል ማድረግ ነው ታርጌት። ሀናልሽ አስናራጂ እሺ ዝቀርጊ መሽተራጂ። ታዲያ ስለ ደረጀን የምታውቂው ሚስጥር እንዳታውጪ የሚያስፈራራሽ ከባድ የሚባሉ ሚስጥሮች ምንድን ናቸው? ተረጋጊ። እኔ ልጅ ሰላምሽ ነን። አና ተረጋጊ። እንድናወራሽ ነው የምንፈልገው። ተጨማሪ ችግር ውስጥ አትግቢ። በቃ ይህን ነገር እባክህ ድረስልኝ፣ እንደዚህ አይነት ነገር ፍታልኝ። ምንድነው ከአቅሜ በላይ ሆኖብኝ ያለው ችግር ነው የምትናገረኝ? ደጀኔ ሰራቸው የነበሩትን ስራዎች እንዳለ እንደምታውቂ ነው ወንድሜ ሲነግረኝ የነበረው። እኔን ብላችሁ በቃ ሂዱ፣ እስኪ ሂዱ። እንድናናግራት የጠራኝ እኮ። ስለዚህ ተረጋጓ በቃ። እና እንዴት ነው በትክክል የማናገረው? ጠላቶችን ቤት አስቀምጦ ስጠራ እኔና አንቺ ከዚህ በፊት እንታወቃለን። ጠላትነታችን ምን ላይ ነው? ሀና ስለሱ ሚስጥሮች ስለምታውቅ እነዛ ሚስጥሮች እንዳትናገር እያስፈራራት ነው፣ ወር ደግሞ ክትትል እያደረገባት ነው እያልከኝ ነው። እና እኔ ደግሞ በጣም በቃ ይሆናል ቢላ እንኳን ይዤ አላውቅም ነበር። አሁን ሽጉጥ ያዛችሁኝ ከኔ ማለት ነው። እኔ ሽጉጥ ራሱ ይዤ እንድዞር ያደርገኝ እሱ ነው ማለት ነው። ራሴን ጠብቂ ጠላቶች አሉሽ ምናምን ይለኛል። አንድ እርምጃ ተራምደናል ብዬ አስባለሁ። ምክንያቱም እስካሁን ድረስ በወር የነበር ነገሮችን ስናይ ነበረውና በአካል ያየ ድርጊቶቹ ሲደረጉ የነበረ ሰው እንደ ምስክርነት መያዛችን ነገሮችን ማስረጃዎችን በመሰብሰብ ሂደት ውስጥ የተሻለ እንድንሄድ እያደረገን ያለውና ከበፊት ጀምሮ ያለውን ነገር የታመቀውን ነገር አውጥተሽ በቃ ፍቻ እንጂ ምንድነው ይሄን የሚያስፈራኝ እንዴ? ምን አስፈራኝ? አንቺ እሱ እኮ እያዋለሽ ያለው ለራስሽ ጥቅም ነው እየተናገረ ያለው አይደለ? አስገድዶሽ ኢቨን ይኸውልሽ፣ እኔ ሁለታችሁ ግንኙነት እንዳላችሁ አውቄያለሁ፣ ደርሼበታለሁ። አንቺና ደጀኔ ያኔ ለቅሶ ብላችሁ 15 ቀን የቆያችሁት የት ነው? ማን ሞቶ ነው?
ሲያወሩ ሰማኋቸው ቀስ ብዬ ማለት ነው። መድኃኒቱን አምጥቼልሻለሁ ሰላማዊት ሲላት ሰማሁት። እናንተ ደግሞ እንደዚህ አይነት ጥያቄ እንዲነሳባችሁ ስለማትፈልጉ አንድ ነገር ልንገር፣ ከኤልሳ ይልቅ አንተ ስርዓት የለህ አጣየቅህ ማለት ነው። ምናልባት የቤተሰቦች የባለቤት ቤተሰቦች ንብረት ስለሆነ እዛ ውስጥም አለውበት ለማለትም ልትገባ ትችላለህ። ይሄን ነገር እንደተው ስንት ልትመድብልኝ ነው? ያው እከፍላለሁ። ያው የምትለኝ ሰምቼ እንግዲህ ምን አውቃለሁ። የሀብት ምንጩ ራሱ ጤናማ ያልሆነ እንደሆነ ከብዙ ሰዎች ጋር ከብዙ ባለሀብቶች ጋር ግጭት ውስጥ እየገባ አንዱን እየጣለ እየቀማ ሀብት እንዳፈራ እንጂ መጀመሪያ ላይ ምንም እንዳልነበረው ምንም እንደሆነ ጭምር ነበር ሰሳማ የነበረው እኮ። በጠየቀኝ መሰረት መለስኩልህ። ሌላ ምን ልበል ታዲያ? ከዚህ ውጭ ምናልባት ያው ወንድምሽ ቢሆን ይሄን ነገር ያደረገው። ወንድሜ እንደዚህ አይነት ሰው አይደለም። ወንድሜ ማንም የሚያውቀው ነው። ወንድሜ በጣም መልካም ሰው ነው። በቃ ይመስለኝ ምናልባት እንደምመጣ አንቺ ታውቂያለሽ ማለት ነው ቀድመሽ። ምናልባት መጥቶ ሊያናግርሽ ከቻለ እንደዚህ አይነት ምላሽ ስጪው ተብለሻል። ትንሽ ችግር አለበት። ምን አይነት ችግር? በቃ ልጁ የሆነ አቅም የለውም፣ ስራም የለውም። እንዳልነገርኩ ወንድሜ ደከም ያሉትን የተቸገሩትን መርዳት የሚፈልግ ሰው ነው። በቃ እሱ ደግሞ አነሳሱ ከዝቅታ ስለጀመረ ጌታ ከፍ አድርጎታል እንጂ ሰዎች ብዙ ያወራል። በእርግጥ እሺ፣ ከዛስ ማለት እሺ በሉ ምናምን ጠጥተው ጨርሰው ሄዱ አለሽኝ። ከዛ ምንድን ነው የተፈጠረው? የምታውቂው ነገር አለ? ከሳምንት በኋላ ተፈሪ ታመመ የሚባል ወሬ ሰማሁ። ማለት ሲያወሩ ሰማሁኝ። እነሱ ታመመ እኮ ምናምን ብለው ሲያወሩ ሰማኋቸው እነሱ። እንግዲህ እኛ የለንበት ምን እናውቃለን? በመታመሙን ታመመ ነው በቃ። እንኳን እኛ ቤተሰቦቹም ያውቁት ነገር የለም። ድንገት ነው በሽታ የሚመጣው አይደለ? ታመመ። ማታ ላይ ግን እኔን በጣም ደበደቡኝ። ማለት መታኝ። በቃ ለምን እንደዛ አልሽ ምናምን፣ ለምን ተጣራሽ ምናምን ብለው ተቆጡኝ። በጣም መታኝ። ምን ለማለት ፈልገህ ነው? እኔ ግን አንተን በህግ ልጠይቅ እችላለሁ። ሎሬ እንዴት ማሰብ ጀመርክ? ወዴት ነው? ካሉ ታሪክ አንጻር ስንነሳ እዛ ጋር ያለውን ነገር በጠቅላላ ስንመለከተው ማለት ነው ምናልባት ሞታ ነው ይችላል። እሺ ላለወል ይላል። እንኳን ደስ ያላችሁ ለንስራይን ባለ እድለኞች በሙሉ። የንስራይን ለ20 ባለ እድለኞች ተመልካቾቹ ከጀምቦሮ ሪል ስቴት ጋር በጋራ በመተባበር በመሃል አዲስ አበባ የዲፕሎማቶች መናኸሪያ በሆነችው ውብ ሳር ቤት ላይ ለእናንተ ውድ የንስራይን ቤተሰቦቻችን በካሬ የ10 ሺህ ብር የዋጋ ቅናሽ አመቻችቶ የጨረሰ ሲሆን የሾፒንግ ሞል ወይም የንግድ ሱቆችን ከ17 ካሬ ጀምሮ በ10% ቅድመ ክፍያ ማለትም በ368 ሺህ ብር ቅድመ ክፍያ ብቻ የምትስተናገዱበትን እድል አመቻችቶ አጠናቋል። እንዲሁም የመኖሪያ ቤት አፓርትመንቶች በ1,256,000 ብር ቅድመ ክፍያ በዚሁ ሳር ቤት ሳይታችን በመግዛት የቤት ባለቤት የምትሆኑበት እድል ከታማኙ ጀምቦሮ ሪል ስቴት ይዘንላችሁ ብቅ ብለናል። ልብ ይበሉ፣ ይህ እድል ለ20 የንስራይን ባለ እድለኞች ብቻ ስለሆነ ይፍጠኑ፣ ይመዝገቡ። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እያልኩኝ እንግዲህ እነሆ ዛሬም ፕሮግራሜን ጀምሬያለሁ። ውድ ቤተሰቦች ሰሞኑን በጣም ብዙ መረጃና ማስረጃዎች በእጅ እየገቡ እንደሆነ ታውቃላችሁ። እንግዲህ እነዛ መረጃና ማስረጃዎች በደንብ እየተጠናከሩ ነው ያሉት። ዛሬ ግን የሚገርመው ለየት ባለ ነገር ነው የመጡት። ምክንያቱም ደጀኔ ካጠገቤ ይገኛል። በስልክ ብዙ ነገር ብሎኛል፣ ብዙ ነገር ነግሮኛል፣ ብዙ ነገርም አውርተናል። ነገር ግን ዛሬ የሆነ ሲደውልኝ የነበረው በስልክም ሲያወራኝ የነበረው መወስደ ቦታ አለ፣ መሄድ ያለብን ቦታ አለ አንድ ላይ ብሎ እንግዲህ መተናል። ያው ውድ ቤተሰቦች እንዳትሰጉ፣ ስጋት እንዳይገባችሁ፣ ብቻዬን አይደለሁም። እንደተለመደው በርካታ ጠባቂዎች፣ የህግ አካላቶች አብረውኝ አሉ። ስለዚህ ምንም የሚያሰጋችሁ ነገር የለም። ለምን ሄድክ እንዳትሉና እንዳትጨነቁብኝ ብዬ ነው። እስኪ ደጀኔ ለምንድን ነው እዚህ ቦታ ላይ እንድንመጣ የፈለከው? እንድንንቀሳቀስ የሆነ መወስድ ቦታ ላይ ያለ ያልከኝ ምንድን ነው? የት ነው? ዛሬ እዚህ ቦታ ነው ያልኩህ እንደ ከዚህ በፊቱ ልጣላህ ወይም ውጣልኝ ልንባባል አይደለም። ኤልሲ የት እንዳለችና ከእኛ ጋር ከወጣች በኋላ እነማን ጋር አርፋ እንደነበረ ስለማቅ ያንን ያረፈችበትን ቦታ እኔ ብቻዬን ሂጄ ከማገኘቸው ወይም እኔ ብቻዬን ከማጣራ አንተ እንደ ባል እኔ እንደ አባት ሆነን አብረን ሂደን ያንን ያረፈችበትን ቦታ ወይም አግኝታቸው የነበረችውን ልጆች
አብረን ሄደን አግኝተናቸው እንድናናገራቸው ስለፈለግኩ ነው እንጂ ሌላ የተለየ ነገር አይደለም። እያለን ያለው እንግዲህ እንደምትረዱት ኤልሳ ከቤት ከወጣች በኋላ ያረፈችበት ቦታ አለ፣ የሄደችበት ቦታ አለ እና እነሱ ጋር ልወስድ ነው እያልከኝ ያለው እና ማን ናቸው እነዚህ ሰዎች? እኔም በቅርበት አላቃቸውም። በሰዓቱ ያው እንደነገርኩህ ያረፈችበት ቦታ ስልክ ደውለውልኝ ስለነበረ ከዛም በኋላ መልሳ ደግሞ ከነሱ ጋር እንደሄደች ነው በሰዓቱ የነገሩኝ። ከዛ ምንድነው የተፈጠረው? አንተ ምንም እንደምናውቀው ከነሱ ጋር መልሳ ከሄደች በኋላ ወደኛም አልተመለሰችም፣ አንተ ጋርም አልመጣችም። ያው እኔ አንተ ጋር መጣ ነበረ፣ አንተ ደግሞ እነሱ ጋር ነች በሚለው ነው እስካሁን የቆየ ነው። ዛሬ ላይ ግን አዳምጠኛ ማድረግ ያለብን ነገር አብረን ሄደን አግኝተናቸው እነዛን ሰዎች ወይም እነዛን ልጆች በቀጥታ አብረን እንድናናገራቸው ስለፈለግኩ ነው። እነማን ናቸው እነዚህ ሰዎች? እነማን ናቸው? አብረን ሄደን ብናናገራቸው አይሻልም? ስለ ማንነታቸው ለምን አገልጽልኝ? ማንን ያሉ? አላቃቸውም። ለዛ በቅርበት ኤልሳ ሄዳ በነበረበት ሰዓት ደውለውልኝ ነበረ። ደውለውልህ ማንን ያሉ? ኤልሳ እነሱ ጋር እንደሆነች የኤልሳ ጓደኛ እንደሆነች ሴቷ ልጅ ደወለችልኝ። አወራን በሰዓቱ። በቃ እስኪ መጥቻ እናገራታለሁ አልኩኝ። በሰዓቱ ያለውን እየተፈጠረው ነው የነገርኩ ያለሁት። ከዛ በኋላ እኔ በመነገታው ሲሄድ ኤልሳ ወደ ቤተሰብ ጋር እንደሄደች ነገረችኝ። አሁን ደውለውልኝ ነበር ስትለኝ ነበረው እና ደውለውልኝ መቼም ከሁለት ሰው በላይ ለሆነ ለብዙ ሰው ነው የሚሆነው። ግን አሁን ደግሞ መልሰ ደግሞ እያልከኛል ከወንድሟ ጋር እንደምትኖር ወንድሟም አብሮ እንደነበረ ነው እየነገርኩ ያለሁት። ከወንድሟ ጋር ነው የምትኖረው? አሁን እንደዛ ነው የማውቀው። አሁን ሂደን ትክክለኛ መረጃውን ከነሱ ብንሰማ አይሻልም ብለህ ታስባለህ? መልካም። ከፈለክ አንተ ብቻ መሄድ ከፈለክ ስልካቸውን ልስጥህ፣ ደውልላቸውና አንተ ራስህ ሂድ። ችግር የለውም፣ ትወስደኛለህ ካልክም አብረን መሄድ እንችላለን። ስለዚህ ስለ እነዚህ ቤተሰቦች ብዙ አጣርተሃል ማለት ነው በራስህ መንገድ? ስለ እነዚህ ቤተሰቦች ያጣራሁበት መንገድ የለኝም። በሰዓቱ እሷ እዛ ሄዳ ስለነበረች ደውለውልኝ ስለነበረ እህትና ወንድም ብቻ እንደሚኖሩ ምናምን አውቀሃል ማለት ነው? ብቻቸው እንደሚኖሩ ምናምን የዛን ሰዓት ሂጄ ነበር እያልኩ ነው። ኤልሳ ሄዳ በነበረ ሰዓት ሂጄ ነበረ ቤታቸው። ሁለቱም ብቻ ነው ያገኘሁት እና ደግሞ ስለነበረው በባለፈም እንደዛ ውጣ ከዚህ ቤት ብዬ ስለ አገላመጥኩም ይቅርታ መጠየቅ ፈልጋለሁኝ። ያው ሳይክ ከሁኔታዎች አንጻር ለቤተሰብም ክብር የሌለህ የእሷን ገንዘብ ብቻ የምትፈልግ ወይም እሷንም ሳይሆን ገንዘቧን ብቻ የአባቷን ውርስ ለመውረስ ብቻ የምትፈልግ አይነት ሰው አድርጌ ስለሳልኩ ነው እንደዛ ስሰድብህ እንደዛ ከፍ ዝቅ ሳረግህ የነበረው። ስለዚህ አሁን እኔ ገንዘቧን ፈልጌ እንዳልሆነ ተረዳህ ማለት ነው? ያው ከሁኔታዎች አንጻር ተረድቻለሁኝ። በጣም ጥሩ። ዋና መረዳት ነው ሲመስለኝ ግን ብዙ መረጃዎችን እያገኘሁበት ስለሆነ እየፈራ ያለ ስለመሰለኝ ነው። ተረድተኝ ሳይሆን ፈርታ ያለ እየፈራኝ ስለሆነ ነው ይቅርታ እየጠየቀኝ ያለው ብዬ ነው ማምነው። ያው ሰዎች ማሰብ በሚችሉት መንገድ ነው የሚያስቡት። እንደዛ ማስበህ ከሆነ ያን ያክል ከባድ ላይሆን ይችላል። እውነቱ ላይ ስንደርስ ግልጽ ይሆንልናል ማለት ነው ለሁለታችን። አንድ ጥያቄ ልጠይቅህ። ከተፈሪ ማለትም ከወንድምህ እና ከኤፍሬም ድርጅት 20% በየወሩ የድርጅቱ ገቢ እየገባለን ያለው ለምንድን ነው ለአንተ የሚገባለን? አሁን እሱን ትተህ ነው ዛሬ ኤልሳ ፍለጋችን ላይ ብናተኩር አይሻልም? ጥያቄን መልስልኝ። ለምንድን ነው የሚገባለን? አሁን ለእኔ ጥቅም አለው ብዬ የማስበው የዛሬው ታርጌታችን ላይ ብናተኩር እሷን ብንፈልግ፣ እሱን ዝባዝንኬን አቁምና መሄዳችን እኮ አይቀርም። ገንዘብ ክፍፍሉ ላይ ገንዘብ እኔ እሱ ለእኔ ይላክልኛል፣ እኔ ወንድሜ መልሼ ወደ ወንድሜ ነው የማደርሰው እንጂ እኔ ጋር የሚቀር ገንዘብ የለም። ከፈለግ ሄደህ ስቴትመንቱን ማሰራት ትችላለህ ባንክ። ችግር የለውም። እሱን እያንዳንዱ ነገር እኛ በፍርድ ቤት ትእዛዝ እያወጣን ነው። እያንዳንዱ መታየት ያለብን ነገሩ ጠቅላላ ይታያል ሲጀምር። ስለዚህ አንተ ለወንድም እያደረስክ ነው። የወንድምን 20% እየተቀበልክ ሲጀምር ወንድም 70% ኖሮት እንዴት ነው 20% ብቻ የምትቀበልለት? አይ እሱን እንግዲህ ራሱ መከራከር ይችላል። አንተ አይመለከትህም። የማይመለከትህ ከሆነ ታዲያ ለምን ትቀበልለታለህ? 20% አይመለከተኝም ካልክ ለምን ትቀበልለታለህ? ምን አገባ አንተ ልዑል? አሁን እዚህ ጋር ምን አገባ አንተ? የማይመለከትህ ከሆነ ስለ እሱ ጉዳይ የማይመለከትህ ከሆነ ምን አግብቶ ነው 20% የምትቀበልለት? እና ሙሉም 1% የማያገኝ ምን አገባ? ምን አገባኝ አላልክም? አይታመምበት። ምን አገባኝ አላልክም ወይ? ምን አገባኝ አይደለም ያለው። ሲቀጥል ደግሞ ይኸውልህ 20% ነው ድርሻዬ የሚለውን እሱ በፍርድ ቤት ክስ አላቸው፣ ክርክር አላቸው። በዛ መከታተል ይችላል። ያንን ወይ ማሸነፍ ወይ መሸነፍ መርታት ማስረታት ይችላል ነው እያልኩ ያለሁት። እሺ ሌላ ጥያቄ ልጠይቅህ። ተወሱን የሆነ ጊዜ ኤፍሬም ቤት ላይ የእርቅ
ፕሮግራም ተዘጋጅቶ ነበር አይደል? አንተ ወንድም ተፈሪ ኤፍሬም እና የኤፍሬም እህት ሰላማዊት በተገኙበት አይደል? የእርቅ ፕሮግራም ማለት አልገባኝም። ሁለቱ ሊታረቁ ተፈሪና ኤፍሬም በባለፈው አውርቻለሁኝ። እሱ እኮ ልታስታርቅ እዛ ቦታ ላይ ኤፍሬም፣ አንተ ጥያቄን ብቻ ዳይሬክት መልስልኝ። ፈቃደኛ አይደለም ብያለሁኝ። እኔ ዳይሬክት የምጠይቅን ጥያቄ መልስልኝ። ኤፍሬም ቤት ምግብ ዝግጅት ተደርጎ ፕሮግራም ተዘጋጅቶ አንተ ኤፍሬም፣ የኤፍሬም እህት ሰላማዊትና ወንድም ተፈሪ እዛ ቤት ላይ ተሰብስባችሁ ተፈሪ ይቅርታ ብሎ እግሩ ላይ ወርቆ ታርቀው ነበር አልነበረም? እሱ በሰዓቱ ተጋጭተው የነበረ ታይም ላይ ታርቀው ነበረ። ያም የሆነው እኔ ወንድሜን ይቅርብህና 50% ውሰድ ከማለቴ በፊት ነው። ታርቀው ነበረ። ድጋሜ ኤፍሬምም ቃሉን መጠበቅ አልቻለም። ያው ስራ ላይ እንደማንኛውም ሰው ይጋጫል። ድጋሜ ተጋጩ። ያው እንደነገርኩ እኛም ለማነጋገር ሞከር፣ አልተሳካም። ያው አሁን የምታየው መንገድ ላይ ናቸው። በጣም ጥሩ። ከዛ ግብዣ በኋላ በሳምንቱ ወንድም ተፈሪ ታሞ ወደ ክፍለ ሀገር ሄደ። አዲስ አበባ ማየት አስጠልቶት የመኪና የሰዎች ውካታ ጫጫታ መስማት ከብዶት አገር ጥሎ ወጣ። የዛን ቀን ግብዣ ላይ ግን የተደረገ የነበረው የሆነ ብልቃጥ ይዘህ ለኤፍሬም እህት ለሰላማዊት ተፈሪ ጨው ያለው ምግብ ስለማይበላ እዛ ምግብ ውስጥ እንዲጨመር መድኃኒት ሰጣት ነበር። ስለምን እንደምታወራ አላውቅም። ያንን ነገር ደግሞ የሰማችው ሰራተኛቸው አቶ ተፈሪን ተጣርታ ነበረ እንዲድን ለማድረግ በጫጫታ ውስጥ ስለነበራችሁ እናንተ አልሰሟትም። ያንን ምግብ ከመድኃኒቱ ጋር በሉት። ከዛ በሳምንቱ አቶ ተፈሪ ታመው ወደ ክፍለ ሀገር ሄዱ። አንተ እያልከኝ ያለከው ለወንድምህ ገዳይ መርዝ የሰጠከው አንተ ነህ። ገዳይ ሳይሆን ራሱን እንዲስት አዲስ አበባን እንዲጠላ ስራውን እንዲያስጠላው እዚህ ጋር ያለው ኑሮ በጠቅላላ እንዲያስጠላውና ወደ ክፍለ ሀገር እንዲሄድ ብን ብሎ እንዲጠፋ ይህንንም ደግሞ ያረክበት ምክንያት ከኤፍሬም ጋር ስምምነት አድርጋችሁ ስለነበረ አንተ እሱን ካራክለት የድርጅቱን 20% እንደምታገኝ ስለነገረ 20%ቱን ለማግኘት ስትል ይህን ነገር አደረግ። እኔ አሁን አንተ ስለምንና ስለምን እንደምታወራ ስለማላቅ ስለምታወራቸው ነገርን ጉዳይ አይደለም። አሁን እኔ አንድና አንድ ትኩረቴ የወንድሜ ልጅ ፈልጌ ማግኘት፣ ቢያንስ እንኳን ወንድሜ ሳይሞት ልጁን በአይኑ ማየት እንዲችል ማድረግ ነው ታርጌት። ትሰማኛለህ? ሌላ ርዕስ ውስጥ ገብቼ በዛ በዚህ ሄዳለሁ ለመግደልም እያሰብክ ነው። አዳምጥ። በዛ በዚህ ወደዚህ ብዬ ወደዛ ብዬ የምትለውን ነገር እሱ ራስ ጨርስ። አሁን እኔ ጋር መሄድ ትፈልጋለህ? መሄድ አትፈልግም? አጭር ነገር ትሰማኛለህ? አሁንም ቢሆን ኤልሳ ያለችበትን የሚያውቁ ልጆች አሉ ስላሉ ነው እንጂ እንደዚህ ቆሜ በአግባቡ እያናገርኩ ያለሁት እኔ አንተን ማናገር ባለብኝ ልክ አናገራለሁ። አሁን እዛ መሄድ ትፈልጋለህ? አትፈልግም? ቀጥል። ሄድ የምትፈልግ ከሆነ ሂድ ከነሱ ጋር። ቀጥል፣ ሂድ። እሺ ውድ ቤተሰቦች እስኪ የተባለው ቦታ ላይ እንሂድ፣ የተባለው ቦታ ላይ እንድረስና ያለውን ነገር አብረን የምናየው ይሆናል። ምንድን ነው እዛ ጋር ያለው? የእውነት ኤልሳ ያለችበትን የሚያውቁ ልጆች አሉ? ተጨማሪ ጓደኞቿ እስኬት መጡ? ምክንያቱም እንግዲህ ጓደኞቿን ሞር ሊቀርቧት የሚችሉትን ጣሊያም ልትሄዳ ልትሸሸግባቸው የሚችሉት ሁለት ጓደኞቿን እንግዲህ የመጀመሪያ ቀን ሄጄ እንዳናገርኳቸው ሁላችሁም የምታስታውሱት ነው። ስለዚህ እሄዳለሁ። እነዚህ ሰዎች እነማን ናቸው? ስለ ኤልሳ ምንድን ነው የሚያውቁት የሚለውን ነገር ከነሱ አንደበት ለመስማት እሞክራለሁ። ነገሮችን ለማወጣት እሞክራለሁ። ለማንኛውም አብራችሁን ቆዩ እስከ ፕሮግራም ፍጻሜ ድረስ። ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁልኝ መልካም ምኞት ተመኙልኝ። መልካም ጊዜ፣ መልካም ቆይታ። እንሂድ። እሺ እንግዲህ ያው ፈቃደኛ ስለሆናችሁ ከልብ አድርጌ አመሰግናለሁ። ያው ከትውውቅ ነው የምንጀምረው ያለውን ነገር ለመናገር እዚህ የመጣሁበት ምክንያት ያው ምን እንደሆነም እንግዲህ ያውቃችኋል። እሱንም አውቃችሁታል መቼም አይደለ? ስንገባ ያለውን ነገር ተነጋገርን የገባ ነውና እስኪ ከትውውቅ እንጀምርና አንቺንም አለበለ። ሳምራዊት እባላለሁ። ኦኬ ሳምራዊት፣ አንተስ? ቴድሮስ እባላለሁ። እሺ ቴድሮስ፣ እንግዲህ ሰው እየፈለግን ያለ ነው ማለትም ድንገት የት እንደገባች ያልታወቀ ወደ 6 ወር አካባቢ ያስቆጠረች ከዛም በላይ የሆነ ነው። አሁን የት እንዳለች የት እንደደረሰች ባላወቅንበት ድንገት በሆነ መልኩ ጠፍታብናለች እና እናንተ እንደምታውቋትና እዚህ እናንተ ጋርም እንደነበረች ጭምር እንግዲህ አጎቷ ደጀኔ ነግሮኝም ነው እዚህ ድረስ ይዞኝ የመጣው።
እስኪ እንዴት እንደምታውቋት ከኤልሳ ጋር የት እንደምታወቁ ከተዋወቃችሁ ጀምራችሁ ነገሩኝ እስኪ። እኔ ከኤልሳ ጋር የብዙ ዓመት ጓደኛዬ ናት እና አብረን ደግሞ ለብዙ ዓመት ተምረናል ከሃይ ስኩል ጀምሮ ማለት ይቻላል እና የብዙ ዓመት ጓደኛዬ ናት። ከአንተ ጋር እንዴት ነው ተዋወቃችሁ? እኔም የማውቃት በእሷ በኩል ነው የማውቃት። የእሷ ጓደኛ እንደሆነች ነው የማውቀው። እኔ ብዙም እንኳን ቀረቤታ የለንም ከእኔ ጋር። ምን ነች ታዲያ እሷ ለአንተ? እሷ ለእኔ እህቴ ነች። እህት ነች? ኦኬ። ሁለታችሁ ብቻ ነው የምኖሩት? ሁለታችን ብቻ። ቤተሰብ ምናምን ነገር የት ነው ያለው? ቤተሰቦቻችን እንኳን በህይወት ሲሄዱ እኔና እሷ ነን ያለነው። እርስ በርስ ነን የተሻሻለ ነው። ኦኬ። ምንድን ነው ስራ? እኔ ስራዬ የተለያዩ ስራዎች እሰራለሁ። ብዙ አይነት ስራዎች አሉ። ግን ያው ስለ የማለት ፈለኩት ያገኘሁትን ምሰራ ሰው ነው። በገንገል ላይ ማለት ነው። ኦኬ። አይ ቋሚ ስራ የለህም? ፈርኒቸር ቤት ነው የምሰራው። ኦኬ። ፈርኒቸር ላይ ነው የምሰራው። አንቺስ? እኔ ተቀጥሬ ነው የምሰራው። ኢንጂነሪንግ ነው ያጠናሁት እና በዛ እንትን ነው የምሰራው። ኦኬ። ኢንጂነሪንግ ነው የተመረቅሽው እና ተቀጥረሽ እየሰራሽ ነው። ከዚህ ቀደም የት ነበር የምኖሩት? ምክንያቱም ይህም ቤት እንደ ስንገባም እንዳየ ነው ካለን መረጃም አንጻር እንግዲህ የኪራይ ቤት እንደሆነ አውቀናል። ተከራይታችሁ ነው እዚህ ቤት ውስጥ እየኖራችሁ ያላችሁት። ከዚህ ቀደም የት ነበር የምኖሩት? ከዚህ ቀደም ወደ ፒያሳ አካባቢ ነበር የምኖረው። ከዛ ቤት ነው ወደ እዚህ መጣ ነው። እዛ ሰፈሩ አልተመቸም ነበር። ትንሽ ጫና የነበረበት ሰፈር። የእነሱን ጉዳይ ትተከው ወደ መጣንበት አንተ ወደ ምትፈልጋት ልጅ ጉዳይ ብንገባ ይሻላል። እነሱን ከምታስጨንቃቸው የእነሱን እንትን ከምትመረመር የምትፈልጋትን ፍቅረኛህን እኔም የምፈልጋትን ልጅ የምናገኝበት መንገድ ብንጠይቃቸው አይሻልም? ደጀኔ ስራዬን አንተ አናግረኝም። ምክንያቱም እኔ እንዴት መስራት እንዳለብኝ ምን መጠየቅ እንዳለብኝ አውቃለሁ። ሲጀምር አንተ ነግረኝ አይደለም የምጠይቃቸው። ሲጀምር አንድ ነገር ማወቅ ከፈለኩኝ ከስር ከመሰረቱ ነው። ስለ እነዚህ ሰዎች ማንነት፣ ስለ እነዚህ ሰዎች ምንነት ምን አውቃለሁ? አይ የሚጠቅም ስላልመሰለኝ ነው። እኔ ስለሚጠቅመኝ እጠይቃቸዋለሁ። እኔን ስለሚጠቅመኝ እጠይቃቸዋለሁ። አንተን አይመለከትህም። ሚነካ ነገር አለ? እኔ ምንም አይነካኝም። በቃ ስለዚህ አርፈ ተቀመጥ። መጠየቅ ባለብኝ ነገር በአግባቡ እጠይቃለሁ። ኦኬ። እሺ። ከፋሚሊዎቻችሁ ጋር የት ነበር የምትኖሩት? አኗኗራችሁ ስር መሰረታችሁ የት ነው? እንደነገርነው ወደ ፒያሳ ነበረ። ለብዙ ዓመታት የኖርነው ፒያሳ ነው እና እኛ ከልጅነታችን ጀምሮ የነበርነው እዛ ነው። አሁን ነው በቅርብ ነው ወደዚህ የመጣ ነው እና ሰፈራችን እዛ ነበር። ያው ቤተሰቦቻቸው ሲሞቱባቸው እዛ ፒያሳ መኖር ስላልቻሉ እንደዚህ ወጣ ብለው መከራየት ፈለጉ ማለት ነው። እነሱ ቤተሰቦቻቸው ሲሞቱባቸው ያው ነገረ እኮ ሲሞቱባቸው ነው ወደዚህ ወጣ ብሎ መከራየት የፈለጉት። እንደዚህ አይነት ቃል አላወጣም እሱ። እንደዚህ አይነት ቃል አላወጣም እሱ። አታውቃቸውም አይደል እንዴ አንተ? አሁን እኮ ነው እንደዚህ አይነት ቃል አላወጣም። መልካም እሺ፣ ተውኩት። እኔ ቀጥል አንተ ይሄን ነገር እያልተናገርክ ያለው ከየት አምጥተው ነው? ሲጀምር እነዚህን ሰዎች አላውቃቸውም። ስልኬን እንኳን ከየት አምጥተው እንደደወሉልኝ እኔ ግራ ገብቶኛል ብለኛል አይደለ? አሁን አንተ ብለኸኛል አላልከኝም? ብያለሁ በትክክል። ታዲያ ቤተሰቦቻቸው ሲሞቱ ወደዚህ መምጣታቸውን አለመምጣታቸውን ይኸውልህ፣ ትሰማኛለህ? ቤተሰቦቻቸው እንደሞቱ ተናግሯል። ግን ደግሞ ወደዚህ ሰፈር የመጡት ቤተሰቦቻቸው ሲሞቱ እንደሆነ አልተናገረም። ያው መኖር እዛ ስላልቻሉ ነው። የፒያሳ ኑሮ የማንተም እናውቀዋለን። እዛ ምንድን ነው የፒያሳ ኑሮ? ስለ እነሱ ኑሮ ምን ታውቃለህ? ኢንጂነሪንግ ነው እየሰራች ያለችው። የተማርኩት ነው ያለች። ያጠናችው ኢንጂነሪንግ ነው። እየሰራሁበት ነው። ግል ላይ ተቀጥሬ እየሰራሁ ነው ብላለች። አንተ ሲጀምር ምን ይመለከታል? ምን ይመለከታል ነው? እሺ ተውኩት ነው ወይስ እዚህ አዘጋጅተህ የጠበቀኝ ነገር አለ? እንደዛ አይደለም። ተካትል ችግር የለውም። ጥያቄ እኔ ጋር ከነሱ ጋር ምንም አይነት ግንኙነት የለኝም። ግንኙነት ከሌለ የእነሱን ጥያቄ አንተ ለምንድን ነው የምመልሰው? አንተ ለምንድን ነው የምመልሰው? አቤት። እሺ ኤልሳን ለረጅም ጊዜ ነው ማውቃት ብለሽኛል አይደል? እስኪ ስለ ኤልሳ ንገሪኝ። ማለት እንግዲህ የረጅም ዓመት ጓደኛሽ ከሆነች እሷ ስላሳለፈችው ኑሮ እሷ ስለምትኖረው ኑሮ መቼም ታውቂያለሽ ብዬ አስባለሁ። ምክንያቱም የረጅም ዓመት ጓደኛ ነች ብለሻል። በጣም ነው የምትቀራረቡት። ስለዚህ እስኪ ስለ እሷ ንገሪኝ። ስለምታሳለፈችው ምን አይነት ኑሮ ነበር የምትኖረው ኤልሳ? እሷ
ደህና ኑሮ ነበር የምትኖረው፣ አሪፍ ኑሮ ላይ ነበረች እና ያን ያህል የተከፋች አትመስልም፣ ደስተኛ ናት እስከማውቃት ድረስ እና ይህን ያህል ስለ ቤተሰቦቿ ዲቴል ብዙም አላውቅም እና ከኔ ጋር ያለን ቅርበት ያው የጓደኝነት ብቻ ስለሆነ ይህን ያህል ስለ ቤተሰቦቿ ብዙም አልጠይቃትም፣ ግን ከኔ ጋር አሪፍ ጓደኛሞች ነበርን። እሷም ደግሞ እንግዲህ እስከማያት ድረስ የተከፋችም ያዘነችም አትመስልም ነበር። ብዙ ጊዜ ነበር እዚህ ቤት የምመጣው። አንተ በዛ መልክ ነው የምታውቃት ወይስ እንዴት ነው? እስኪ እኔ የማውቃት ብዙ ጊዜ ሳይሆን አንድ የማውቃት በእህቴ በኩል ስለሆነ እንትን የለንም፣ ክሎዝ አፕ አይደለም መስዋዕት። ስለዚህ በእህቴ በኩል ስለማውቃት እህቴ ጋር ስትመጣ በቃ በዛው ሰላም እላታለሁ ምናምን ሁኔታውን እንጨዋወታለን ማለት ነው። ከእሷ ጋር ከእህቴ ጋር ስንመጣ ያን ያህል ክሎዝ የለም እሷ ጋር ማለት ነው። በጣም ጥሩ። ያው እዚህ ስንመጣ እንግዲህ ለዚህ እናንተ ልናናገር የቻልንበት ምክንያት ምንድን ነው? እናንተ ጋር መጣ እንደነበረ መረጃው እንዳለው እናንተም ደውላችሁላት እንደነበረ ነው ያጫወተኝና እስኪ እንዴት ነበር እናንተ ጋር የመጣችሁ? መቼ ነበር? ከ7 ወር በፊት ነበር የመጣችው እና ያው እኔ ጓደኛ ስለሆንኩ ለዛ ነው መጣ ማለት መጣች። ከ7 ወር በፊት መጣች ማለት አብራሪልኝ ነገሩ፣ እንዴት ነው የመጣችሁ? ከ7 ወር በፊት 1-2 ቀን አድራ ነበር ሄደችው እና ያው የዛኔ ግን የመጣች ሰዓት ብዙ የሚያስጨንቃት ነገር እንዳለና ችግር እንደነበር ምናምን ነግራኝ ነበር። ምን አይነት ችግር እንደነበር? የቤተሰብ ችግር። 2 ቀን ነው አድራ የተመለሰችው ማለት ነው። ማለት ለምን መጣች እዚህ 2 ቀን ማደረስ ለምን አስፈለገ? ከዛ በፊት እንደዛ አድርጋ ታውቃለች? አድራ ታውቃለች? እዚህ መጣ አታውቅም። እኛም ድንገተኛ ሆነብን ነገር ነው እና 2 ቀን አድራ 2 ቀኑ ሳያልፍ ነው በቃ የሄደችው ተመልሳ ሄደችው ማለት ነው። ከዛ ከወር በኋላ ቆይታ ተመልሳ መጣች። በራችን አንኳኳች። ምሽት 4 ሰዓት አካባቢ ምሽት 4 ሰዓት ላይ መጣ አንኳኳች በር። እሺ ከዛ ስናያት በጣም ተጎድታለች፣ ተጎሳቅላለች። ጉልበቷ ላይ ደም ፈሷታል እና ምን ሆንሽ ብለን ለመጠየቅ እንትን አለን። ስንጠይቃት ሁኔታውን ቁጭ ብላ ነገረችን ማለት ነው። ማለት ምንድን ነው? ምን ሆና ነው? ምን ሆኜ ነው በዛ ሰዓት የመጣሁት አለች? ምን ሆና ነው ሲደማማችሁ? እሷ እንዳለችን ከሆነ ታግታ እንደነበረ እና ለማምለጥ ስሞክር ከመኪና ውስጥ ነበረች እና ልጁ ምንድነው በር ሊከፍት ይዘጋ እንትን ብሎ በዛ ሰዓት እንትን እግሯን እየፈታች ነበር። እግሯን ፈታ ስትወርድ መሬቱ ላይ ወደቀች። ከዚያ እኔ ጉልበቷን ጋጣት ማለት ነው። እንደዛ አሁን ተጎድታ ነው ከመኪና ላይ ዘላ ወርዳ ነው። ከዛ ላይ ወድቃ ማለት ነው። ማን ያገታት ማለት ማን ያገተኝ አለቻችሁ? አክሊሉ ስትል ሰምቻለሁ። አክሊሉ የሚባል ሰውዬ ነው። ብዙ አየህ አንተ ዝም ብለህ እኔን እንደዚህ አድርጋት ትላለህ እንጂ ይኸው እነሱ በደንብ ያውቃሉ ከኔ በላይ ማለት ነው። ይኸው እነሱ ሙሉ መረጃ እየነገሩ ነው። ታግታ እንደነበረ ያገታት ሰው ሌላ እንደሆነ አየህ። አሁን አንተ ጥሩ መረጃ ላይ ነው ያለው። እሺ ከዛስ አክሊሉ የሚባል ሰውዬ ምንድን ነው ያለቻቸው? አክሊሉ ስትል ሰምቻለሁ ብላለህ አይደል? ምንድን ነው ያለችው? አክሊሉ ማን ነው? አክሊሉ ማለት አባቷን የሚፈልጋት ሰውዬ እንደነበርና እሱ ማግኘት ስላልቻለ እሷን እያሳደዳት እንደሆነ ነው የነገረች። ማለት አክሊሉ ማለት ድሮ የኤልሳ አባት የኔ ወንድም ማለት ነው። ድርጅት ከፍቶ በነበረበት ሰዓት ገና ስራ በጀመረበት ሰዓት ከኔ ወንድም ጋር በጣም ሲጣሉ የነበረ የሆነ አሁን ላይ ሰውየውን ካየከው ኖርማል ነው አትለው፣ እብድ ነው አትለው፣ ዝም ብሎ እንደፈለገ የሚያደርግ ከፈለገ የሚበላ ከፈለገ የሚሳደብ ከፈለገ የሚጠጣ የፈለገውን ነገር የሚያደርግ ሰውዬ ነው። እሱን ሰውዬ ብትፈልግና እሱን ሰውዬ ብታገኝ አሪፍ ነው። እንዲያውም የሆነ ታይም ላይ ወንድሜ ላይ ተኩሶበት ነበር። ተኩሶበት ምስክር ቀርቦበት ፖሊስ ጣቢያ ቀርቦ አይምሮ ጤነኛ አይደለም ተብሎ የተለቀቀው። ግን አብዛኛው ሰው የሚለው አውቆ አበድ ነው የሚለው። በምን ምክንያት ነው ከወንድም ጋር የሚፈላለገው? እሱ በፊት ገንዘብ ነበረው። እርግጥ አግኝቶ ደህና ንግድ ላይ ደህና ተቋም ላይ የነበረ ሰው ነው። የሆነ ታይም ላይ ከሰረ። ሲከስር የኔ ወንድም ደግሞ በሰዓቱ ደህና ስራ ላይ ስለነበረ የኛን ወንድም የኛን ቤተሰብ ሰበብ አደረገና የኔን ወንድም ካልገደልኩኛል። ከዛ የሆነ ሰዓት ላይ እንደነገርኩ ተኮሰበት።
እግዚአብሔር ይመስገን ወንድሜ ምንም እኮ ሰበብ ያደረገው ምንድን ነው? የእናንተ ቤተሰብ ላይ ሰበብ ያደረገው ወንድምህን ለመግደል ምንድን ነው ያነሳሳው? የኔን ወንድም ገንዘብ መኖርና የእሱን መክሰር ነው ምክንያት የሚያደርገው። በእሱ ምክንያት ነው የከሰርኩት ነው የሚለው። እንግዲህ የሚያደርገው የከሰረ ለሚለው ምንም ማስረጃ የለውም። ያው ነግሬያለሁ። አውቆ አበድ ነው ተብሎ በፍርድ ቤት አይፈረድበትም ተብሎ የተለቀቀው ኖርማል የሆነው ግን ስታየው ጤነኛ ነው ለማለት ይከብድካል፣ እብድ ነው ለማለት የሚከብድ ሰው ነው። እንደዚህ አይነት ሰው ነው በነገራችን ላይ እሱ። መልካም፣ እሱ ላይ እመለሳለሁ። ወደ እናንተ ልምጣ። እሺ፣ በዛ ሰዓት መጣች፣ ታግታ እንደነበረ ምናምን ተናገረች። ከዛ ምንድን ነው ያደረጋችሁላት? እኔ የተከተላት ሰው ሁላ ካለ ብዬ በር ከፍቼ ምናምን አይቼ ነበር፣ ግን ማንም አልተከተላትም፣ ማንም አልነበረም ነበር። በዛ በምሽት ማታ ላይ ነበር የመጣችው 4 ሰዓት ላይ፣ ግን ማንም የለም ወጥቼ ሳይ እና በቃ እሷን ማረጋጋት ነው የጀመርነው። ከዛ ምንም አላረጋችሁም? ወደ ህግ አልሄዳችሁም? እሺ ስለሆነ በዛ ሰዓት ይሰራሉ ብለህ ስላላሰብን ምን ማለት ነው? በዛ ሰዓት ይሰራሉ? ፖሊስ ጣቢያ መቼም 24 ሰዓት ክፍት ነው አይደለ? ሱቅ አይደለም እኮ አይደለ? እና በዛ ሰዓት ይሰራሉ ብለን ስላላሰብን ወደ ህግ እኮ መሄድ ትፈልግ እነሱ ሳይሆኑ እሷ ነበረች ይሰዱኝ ማለት ነው። እባክህ ደጀኔ፣ ጥያቄ ስጠይቃቸው አንተ እንዳመልስልኝ እሺ ደጋግሜ ነግሬሃለሁ። እሺ ጥሩ አልመለስም። ከእነሱ ጋር ነው እያወራ ያለሁት። የእነሱን ጥያቄ እራሳቸው ይመልሱ። እሺ ቀጥል ትቻለህ። እንዳልኳችሁ ፖሊስ ጣቢያ ሱቅ አይደለም። በጊዜ ይዘጋል። 4 ሰዓት ይዘጋል፣ 3 ሰዓት ይዘጋል፣ 2 ሰዓት ይዘጋል የሚባል አይደለም። 24 ሰዓት ክፍት ሆኖ ለማህበረሰቡ አገልግሎት የሚሰጥ ተቋም ነው። ስለዚህ ይሰራሉ ማለት ብለን አላሰብን። ምን ማለት ነው? እሷ ፈቃደኛ አልነበረችም ወደ ህግ እንድንሄድ። አንደኛ ፈርታ ነበርም እና ወደ ህግ ብሄድ አንድ ነገር ያደርገኛል የሚል ፍራቻም ስለነበራት ወደ ህግ እንድንሄድ አልፈለገችም ነበር። ለዛ ነው የተሆነው። ያለ እሷ ፍቃድ ደግሞ ያው ምንም የሚሆን ነገር የለም። እሺ እሷ ስላልፈለገች ወደ ህግ አልሄዳችሁም። ከዛ ምንድን ነው የተደረገው? ምንድን ነው የተፈጠረው? ምን ያህል ጊዜ ከእናንተ ጋር ቆየች? ብዙ ቀን አልቆየችም። በዛ ሰዓት እናጨናንቃትም ስላልፈለግን በቃ ቁስሏ ምናምን እንትን ብለን አሽተንላት በፋሻ ምናምን ቀብተንላት እንድታርፍ ነው ያደረግናት። ከዛ ሁኔታውን ጠዋት እንድንነጋገር ማለት ነው ያለው ሁኔታ። ከዛ ወደ መኝታ ቤት ወሰድናት። በቃ እዛው እንድታርፍ አደረግ። ከዛ አደረች እናንተ ጋር። እስኪ ምን ያህል ጊዜ ቆየች ከእናንተ ጋር? ከዛስ ወዴት ሄደች? 1 ሳምንት ነው የቆየችው እኛ ጋር። ከዛም በኋላ 1 ሳምንት ቆየች። በኋላ ቀጥታ ወጣች ከቤት። 1 ሳምንት ሙሉ ከእናንተ ጋር ቁጭ አለች? 1 ሳምንት ሙሉ ታዲያ ከእናንተ ጋር ስትቀመጥ ምንም ያወራቻችሁ ምንም የነገረቻችሁ ነገር የለም? 1 ሳምንት ሙሉ ተጎድቶ ነው የመጣ ሰው፣ ታግቼ ነበር ብሎ የመጣን ሰው፣ በምሽት የመጣ ሰው፣ ቤታችሁ የገባን ሰው እንዴት ምንም ነገር ሳታውቁ ምንም ነገር ሳታጣሩ ወይ ደግሞ የሆነ ነገር ሳትፈጥሩ ዝም ብላ ተቀምጣ ዝም ብላ ተነስታ ሄደች? አዎ በቃ እንደነገርን የነገረች ነገር ቢኖር ከአባቷ ጋር አባቷን የሚፈልጉ ሰዎች እሷን እንደሚፈልጓት ምናምን እንጂ ይህን ያለ እንትን አልነገረችንም። ለራሷ ደብቃ ነው ሁኔታውን እያደረገች ያለ። ስለዚህ ልትናገር ስላልፈቀደች እኛም ልንገፋት አልፈለግም። ከዛስ ወዴት ሄደች? የት ልሂድ ብላ ሄደች? ስትሄድ አላወቅም። እሱ አልነገረችም። እንደተነስታ ነው የወጣችው እንደተለመደ። ኤልሳ የሆነ ቦታ ስትቀር ለማንም እንደማትናገር ደጀኔ ሁሌም ቢሆን ደጀኔ፣ አቤት ከአሁን በኋላ እሺ አትናገር ብላኛል። እሺ እሺ፣ ችግር ውስጥ ነው የምንገባው። እሺ ተው። መቼም መጋጨት አትፈልግም አይደል? መጋጨት አትፈልግም አይደል? ከኔ ጋር አንተና እኔ ምንም የሚያጋጭ ነገር ትሰማኛለህ? ትሰማኛለህ? ስነ ስርዓትን ይዘህ ቁጭ በል። እዚህ ጋር አምጥተህ እነሱን ስላገናኘኝ እኔ አምናሃለሁ ማለት አይደለም። ጥሩ ማለት እነሱን ስላወራኋቸው አምናሃለሁ ማለት አይደለም ያው እኔ ምንነኝ አትበለኝ እኮ። ስለዚህ ስነ ስርዓትን ይዘህ ቁጭ በል። ስላንተ ብዙ መረጃ እንዳገኘው ነግሬሃለሁ አይደል? ይኸውልህ ትሰማኛለህ? ስላንተ ብዙ መረጃ እንዳገኘው ነግሬሃለሁ አይደል? ስንመጣ እኔም ልጄን አብረን የምንፈልግ አይሻልም? መጣላታችን አለመጣላታችን ምንም ትርጉም አያመጣም። ግን ኤልሳን ማግኘት የምንችለው እኔ እናንተ አብረን ሆነን እንደዚህ መረጃዎችን ተከትለን ፈልገን ካገኘን ነው። አትናገር ዝም በል ካልከኝ አልናገርም፣ ችግር የለውም ዝም እላለሁ።
ይኸውልህ ቀጥል። ጥያቄ ካለ ከነሱ ጋር ቀጥለሽ እኔ ዝም እላለሁ። ምንም አለ ዝም ብትል ይሻላል። በነገራችን ላይ እነሱን ዝም እኮ ብትል ፈልጌ ይሻላል። ያገኘኋቸው ዝም ብትል ይሻላል። እኔ ራሴ ነኝ ማናገራቸው። ጥያቄ የምጠይቃቸው እኔ ነኝ። አንተ አፈን ዝጋልኝ፣ አታናደኝ። አፈን ዝጋልኝ። መሳደብህ የተለመደ ስለሆነ ዝም እላለሁ። ችግር የለውም። እሺ ቀጥል። ካሁን በኋላ አንድ ቃል ከተናገርክ መሳደብ አይደለም፣ እግዚአብሔር ምስክሬ ነው፣ አስቀይምሃለሁ። ጥሩ ቀጥልሽ። ሄደች አይደል? ከሄደች በኋላ ምንድን ነው ያደርጋችሁት ሁለታችሁ? ምንም ያደርጋችሁ ነገር የለም። እንዴት ነው እሱ ልታገኙ የቻላችሁት? በስልክ ተደዋውሉ እኮ። ስልኩን ከየት አገኛችሁት? እኔ ስልኳን ፓስወርድ ስለማውቀው ስተኛ ጠብቄ ያጎቷን ስልክ ፈልጌ ደወልኩለት። እኔ ነኝ እኛ ነን። ምን ብለሽ ደውልሽለት? እኛ ጋር እንደሆነችና አንዳንድ ነገሮች በቃ ነግሬያለሁ እኮ። ምን አይነት ነገሮች? ችግር ላይ እንደነበረች በማታ እንደመጣች ምናምን እና ደግሞ ተጎድታ እንደነበር አንዳንድ ነገሮች ነገርኩት። በቃ ሌላ ምንም እንትን ብዙ የማውቀው ነገር ስለሌለ የቻልኩትን ያህል እሱ የነገረችኝን በሙሉ ግን ነግሬዋለሁ። መቼ ነበር ይሄንን ያደረግሽው? ነገ ከመጣች ከ6 ቀን በኋላ ነበርና ላጎትሽ ደውዬለታለሁ ዛሬ ጠዋት ይመጣል ምናምን ብዬ ስነግራት በጠዋት ተነስታ ወጣች። ስለዚህ ያለ እሷ ፍላጎት ነው ላጎት አይደውልሽው? አዎ፣ ምክንያቱም ለማን እንደምናገር ግራ ስለገባኝ ነው ለሱ የነገርኩት። ኤልሳን ታውቂያታለሽ ግን በደንብ? አዎ። አንድ ጥያቄ ልጠይቅህ። ኤልሳ የት እንዳለች አላውቅም ብለኝ ነበር አይደል? ከዛ ኤልሳ የት እንዳለች የት እንደሄደች አላውቅም፣ አንተ ጋር ነች፣ መጀመሪያም ስትወጣም አንተ ጋር ነች ብለን ነው የተው ነው ብለኝ ነበር አይደል? ታዲያ ዛሬ የታሪክ የት መጣ? እንግዲህ እነሱ እያሉ ያሉት የዛሬ 6 ወር የተፈጠረውን ነው እየተናገሩ ያሉት እኮ። በሰዓቱ ጠፍታ በነበረበት ሰዓት የዛሬ 6 ወር የነበረውን ነገር ነው የተናገሩ ያሉት። ልክ ነች። እኔ የጠፋችበትን ጊዜ ስጠይቅ ግን አንተ ጋር ነች ብለኝ ነበር። አሁንም እኮ አንተ ጋር ትሁን እነሱ ጋር ትሁን እኮ ያረጋገጥኩበት ማረጋገጫ እኮ ነው። አሁንም እኮ ገና አንተ እኮ ነው ይዘኝ የመጣው እዚህ። እኔ አይደለሁም ይዤ የመጣሁት። ጠየኳቸው በሰዓቱ ነግረውኝ ስለነበረ እኔ አይደለሁም እዚህ ይዤ የመጣሁት። አዳምጠኛ እኔ ነው ጠየኳቸው በሰዓቱ ደውለውልኝ ስለነበረ አሁን አንተ ጋርም እንደሌለች ሳቅ፣ ሌላ ቦታም እንደሌለች ሳቅ፣ የእነሱን ስልክ ድጋሚ ፈልጌ ያገኘሁት ደውዬ መምጣት እንፈልጋለን አንተ ጋር መረጃ እንፈልጋለን አልኳቸው። አብረን መጣ። ሌላ ምንድን ነው? ቆይ ወደ አንቺ ልመለስ። እሷ በጠዋት ወጣች እና እሱ መጣ። አዎ መጥቶ ነበር። እሺ መጣ። ከዛ በኋላ ላይ የታለች ምናምን ሲለኝ በጠዋት ወጣች አልኩት። አሁን ደግሞ እንደ አዲስ ስልካቸውን አፈላለጌ አገኘኋቸው ትለኛለህ። አሁን እኮ ነው አያችሁ ቃላችሁ እንኳን ምን ያህል እንደሚጣርስ። ልክ እኮ ነው። ምንም ቃላችን አይጣርስም። ይኸውልህ ትሰማኛለህ? ያኔ መተህ ከነበረ ድጋሚ ስልካቸው ምናምን አፈላልጉ የሚያስመጣ ነገር የለም። ታውቀዋለህ። ዳይሬክት መምጣት ትችል ነበር። አልገባኝም። ዳይሬክት ሰቤት ነው ብሎ ዘው ብሎ ይገባል? ኧረ እባክህ ተው እንጂ። በሰዓቱ ደውላልኝ ነበረ። መጣሁኝ። ስመጥቼ ስጠይቃት ወጣ ጠዋት ትላለች ትንሄደች አላውቅም አለችኝ። እሺ ብዬ ወደ ቤቴ ተመለስኩኝ። አሁን ግን ግዴታ ያለን አማራጭ እሷን የሚያውቃት ሰው አለ ብዬ እንኳን ሳይሆን ልክ አንተ እንደምታደርገው ያልሆነውን ሆኗል የሆነውን አልሆነም ሳይሆን ያቋታል የሚላቸውን ጓደኞቿን ሁሉ መጠየቅ ስለነበረብኝ ድጋሜ አስታውሼ የዛን ሰዓት ደውላ መታ የነበረችበት ቤት መጥቼ እነሱ መጠየቅ ስለነበረብኝ ደወልኩላቸው። የት እንዳሉ ወይም ቤታቸው እዛው ነው ቀይራቸዋል የሚለውን አወራን። ልንመጣ ነው እንደዚህ ያለ ልጅ ይመጣል። እንዴት እንደሆነ ትነግሩታላችሁ። ይሄ አለቀ። ምንም ይሄ እኮ የሚጣረስ ነገር እኮ የለውም። እሺ አግኝቻት ይያት አይደለም ሄድኩት። እስኪ ሌላ አንድ ተጨማሪ ጥያቄ ልጠይቅህ። ጓደኞቿን በሙሉ አወርታል ጠይቃል የት እንዳለች ምናልባት አይተዋት ከሆነ ነው? አልገባኝም። የትምህርት ቤት ጓደኞቿን ወይስ አብሮ አደጎቿንም ሁሉንም የሷ ጓደኞች የተባሉትን እነሱን እኮ የፈለኳቸው ወይም እነሱ ማግኘት የቻልኩት እኔ ጥያቄ ጠየቅኩ አይደለ?
የጠየቅኩህን ጥያቄ ብቻ ዳይሬክት መልስልኝ። እኔ ጓደኞቿ በሙሉ አንተ የምታውቃቸውን እኔ ላላውቃቸው እችላለሁ። እኔ የማውቃቸውን ደግሞ አንተ ላታውቃቸው ትችላለህ። እኔ የትም ጓደኞች ነው በሙሉ ጠይቄያለሁ። አብሮ አደጎቿን ክፍለ ሀገር ያሉትን ወይስ አዲስ አበባ ያሉት? መቼም ያደገችው አዲስ አበባ ነው። እሷ ክፍለ ሀገር አላደገችም። ክፍለ ሀገርም ያጓ ልጆች ጓደኞች አሉ። አላደገችም ክፍለ ሀገር። ደጀኔ አቤት። እኔ ዳይሬክት የምጠይቀን ጥያቄ በአግባቡ መልስልኝ። ዳይሬክት ነው የመለስኩት። ነገሮቹ ነው ይኸውልህ፣ ወደዚህ አታጠማዛቸው። አሁን እዚህ ጋር አንተ እየጠየቅኩ ያለሁት አብሮ አደግ ጓደኞቿን ሲጀምር ስለሷ ሊያውቁ የሚችሉት አብሯት የኖሩት ሰዎች ናቸው አይደለ? እንደዛ ከሆነ አንተ ለምን አላወቅም ታዲያ? አንተ ምን አይነት ቆሻሻ ሰው ነህ? እንደዛ ከሆነ አንተ ማወቅ ነበር። ስማ፣ ጥያቄ ነው እየጠየቅኩ ያለሁት። አዎ፣ ለምንድን ነው ዳይሬክት ማመልስልኝ? መልስ ነው እየመለስኩልህ ያለሁት። ስለሷ የሚያውቁት ጓደኞቿ ናቸው። ይኸውልህ እኔ አንድ ነገር ልንገርህ ደጀኔ፣ አንድ ነገር ልንገርህ። እያወራሁ ያለው ስለ አብሮ አደግ ጓደኞቿ ነው። እግዚአብሔርን አውቀህ ከሆነ ይህን ነገር እያደረክ ያለው ማለት ነው። ገብርኤልን ወስጄ አስገርፋለሁ። ይኸውልህ ትሰማኛለህ? አውቄ ታግሻለሁ። አጎቷን አደርጓለሁ። የምር መዛት ብቻ አይደለም አደርጓለሁ። አጎቷን ብዬ አክብሬሃለሁ። እምቢ ካልክ ግን አንተም በሚያስቀይም መንገድ እኔ ያናግርሃለሁ። አንተ እኮ ሁሌ ምንም ትፎክረው ግን ምንም አታደርግም። እሺ ይኸውላችሁ ወደ እናንተ ተመልሻለሁ። እናንተም እውነቱን እንድነግሩኝ ይፈልጋሉ። ትሰማኛለህ? አንቺም ብትሆኝ አንተ ማለት ነው። ሲጀምር ፍጹም የውሸት ወሬ እንደነገራችሁኝ አውቃለሁ። ከዚህ ሰውዬ ጋር ተመሳጥራችሁ እንደሆነ አውቃለሁ። እኔ እንደነገርኩ ጓደኛዋ ነኝ። እንዴት እናደርጋለን? ልንገርሽ፣ ጓደኛዋ አይደለሽም አንቺ። ኤልሳን አታውቂያትም። ኤልሳ የምታውቂያት ቢሆን ኖሮ ምን አይነት ኑሮ እንደምትኖር ታውቂ ነበር። ታውቃታለህ? እጮኛዬ ነበረች እያልኩ ነው። ላገባት ጥቂት ቀናቶች፣ ወራት አይደለም ጥቂት ቀናቶች ሲቀሩኝ ነው ከእጄ የጠፋችሁ። ሰማኛለህ? ስለ እሷ አንተ አይመለከትም። ሲጀምር የምታውቀው ነገር ስለሌለ ማለት ነው። እኔን ታውቀኛለህ? ታውቀኛለህ? ስለማታውቀኝ እንደዚህ አይነት ጥያቄዎችን አትጠይቀኝ። እሺ አሁን የምጠይቅሽን ብቻ መልሽልኝ። ምን ያህል ጊዜ ሆነሽ ኤልሳን ካወቅሻት? ዛሬ ስንት ዓመት ነው አንቺ ሃይስኩል ከእሷ ጋር የተማርሽው? ቢያንስ ከ7 ከ8 ዓመት በፊት ማለት ይቻላል። እሷን ሳውቃት ማለት ነው። የዛሬ 7 ዓመት 8 ዓመት ሃይስኩል አንድ ላይ ነበራችሁ? አዎ። እሺ በጣም ጥሩ ነጥብ ነው። እንቀጥል። ሲጀምር ከስልኳ ላይ ለምንድን ነው ያጎቷን ስልክ ወስደሽ የደወልሽው? እና ለማን ልደውል? አባቴ የሚል ስልክ አለ፣ የኔ የሚል ስልክ አለ። በቅርቡ ያገኘሁት የእሷን ነው። የእሱን ነበር በቅርቡ ያገኘሁት ስልክ። ከላይ የነበረው ስልክ ተደውሎበት ነበር መሰለኝ፣ አላውቅም። ተደውሎ አያውቁም። ልንገርሽ፣ አታውቂያትም ኤልሳን ያልኩሽ ለዚህ ነው። ሲጀምር ከአጎቷ እሷ ጋር ተደዋውላ አታውቅም በፍጹም። ስልኳ ላይም ሲጀምር አጎቴ ራሱ ብላ ሴቫ አድርጋ አታውቅም። ምክንያቱም አንድ አጎት አይደለም ያላት፣ ደጀኔ ብቻ አይደለም አጎቷ። ግን ደግሞ የጠራችሁት እሷን ነው፣ እሱ ነው። በጣም በሚያስገርም ሁኔታ ደግሞ ይህች ልጅ ኤልሳን ሊበድላት፣ ሊጨቁናት፣ ሊያፍናት፣ ሊያግታት የሚችለው እሱ መሆኑ ነው። በደንብ ታውቂያለሽ። እንዴት እናውቃለን? እኛ ስጀምር ያገኘነው ስልክ የሱ ሆነ እንጂ እሱ ጋር ይሁን ነገርኩሽ። አጎቴ ብላ ስልኳን የእሱን ስልክ ሴቭ አላደረገችውም አልኩሽ። ስለማቅ እየነገርኩሽ ነው። እኛ ምን አደረገች ብለን ነው እናገታት ነው። እኔ አገታችኋት አላልኩም እኮ። ግን ከዚህ ሰውዬ ጋር ተመሳጥራችሁ እያንዳንዱን ቃል ለእኔ መንገድ ያለባችሁን በተወሰነ መልኩ አስጠንቷቸዋል። ግን ደግሞ ብዙ ስህተቶችም አለባችሁ። እንዴት ነው ተመሳጥረን ደውለን ትል የምንችል? ይኸውልህ አንድ ነገር ስመኝ ቴዲ፣ ይህ ሰውዬ በጣም ወንጀለኛ ነው። ምናልባት ገንዘብ ከፍሏችሁ
አሳምኗችሁ ጥቅም ፈልጋችሁ እዚህ ነገር ውስጥ ገብታችሁ ሊሆን ይችላል። ነገር ግን ይኸውልህ ነገር ግን አሁን ከጀርባ የምትመለከታቸው የህግ አካላችሁ ናቸው። ከካሜራ ጀርባ ያሉት ለምርመራ ትወሰዳላችሁ። በዚህ ወጣትነታችሁ ከእንደዚህ አይነት ቆሻሻ ወንጀለኛ ጋር ተባብራችሁ የእሱን ስራ የምትሰሩለት ከሆነ ራሳችሁን አዘቀት ውስጥ ነው የከተታችሁት። በፍጹም እንደዚህ አላደረግንም። አሁን ቃል ጠይቄ እሱን ወንጀለኛ ነው የሚያስብል ምክንያት ማስረጃ አለ። ብዙ ማስረጃዎች እማኞች አሉ። የገዛ ወንድሙን ለሀብት ብሎ ለድርጅቱ ብሎ የገዛ ወንድሙን በመድኃኒት እንዳሳበደ አገሩን ጥሎ እንዲጠፋ ወደ ገጠር ውስጥ እንዲገባ ሲያደርግ እማኞች የአይን እማኞች ምስክሮችም ጭምራሉ። እኛ እሱ ራሱ ተመሳጥሮ እንደሆነ በመናው ትሰማኛለህ? ምክንያቱም የወንድሙን ድርጅት 20% እየወሰደ ስለሆነ በአሁን ሰዓት ሌላ የምትለኝ ነገር አለ? ሌላ የምትጠይቀኝ ጥያቄ አለ? እኔ ስላለኝ መረጃና ስላለኝ ማስረጃ ስላለኝ መረጃና ስላለኝ ማስረጃ አያመለከትም። ምክንያቱም እየነገርኩ ነው። አሁንም ቢሆን ሞግትለት ከፈለክ መብት ነው። አላቅም ትክክል ነው እውነት ነው ያወራሁት ብለህ ተከራከር፣ መብት ነው። በኋላ ላይ ግን ይጸጽታል ነው እያልኩ ያለሁት። እንደ ወጣት ነው እየነገርኩ ያለሁት። ምናልባት ገንዘብ ዋጓጉቶ ሊሆን ይችላል እያልኩ ነው። ስለዚህ ወደህ ነው ለዚህ ሰው እየሸፈንክለት ያለው። ወጣትነታችሁ መቼም ልታባክኑ ነው ማለት ነው። ማለት እንዴ እኔ ወንጀለኛ እንኳን እኮ እንደሆነ እኮ ነው ያላቀ። እሱ ለራሱ እኮ ኢንተርቪው ምናምን ብሎ ነው የጠራኝ። ወንድሜ አይደለም። አሁን እሱ ወንጀለኛ ይኸውልህ፣ ትሰማኛለህ? እያወራች ነው። ወንድሟ አይደለ አንዴ ላስረድ ሁኔታው ልንገር። እንኳን ደስ ያላችሁ ለንስር አይን ባለ እድለኞች በሙሉ። የንስር አይን ለ20 ባለ እድለኞች ተመልካቾቹ ከጀምቦሮ ሪል ስቴት ጋር በጋራ በመተባበር በመሃል አዲስ አበባ የዲፕሎማቶች መናኸሪያ በሆነችው ውብ ሳር ቤት ላይ ለእናንተ ውድ የንስር አይን ቤተሰቦቻችን በካሬ የ10 ሺህ ብር የዋጋ ቅናሽ አመቻችቶ የጨረሰ ሲሆን የሾፒንግ ሞል ወይም የንግድ ሱቆችን ከ17 ካሬ ጀምሮ በ10% ቅድመ ክፍያ ማለትም በ368 ሺህ ብር ቅድመ ክፍያ ብቻ የምትስተናገዱበትን እድል አመቻችቶ አጠናቋል። እንዲሁም የመኖሪያ ቤት አፓርትመንቶች በ1,256,000 ብር ቅድመ ክፍያ በዚሁ ሳር ቤት ሳይታችን በመግዛት የቤት ባለቤት የምትሆኑበት እድል ከታማኙ ጀምቦሮ ሪል ስቴት ይዘንላችሁ ብቅ ብለናል። ልብ ይበሉ፣ ይህ እድል ለ20 የንስር አይን ባለ እድለኞች ብቻ ስለሆነ ይፍጠኑ፣ ይመዝገቡ። ምኑን ነው የማታውቀው? ይህ ሰውዬ ገና ያገኘችው ሰው ምንም ታውቋችሁ። ትሰማኛለህ? ሲጀምር አንተ ወንድሙ አይደለህም አይደለ? ወንድሜ አይደለም ነው ያልሽው? አዎ። እና እዚህ ቦታ ላይ ለምንድን ነው የተገኘሽው? ትንሽ ብር እሰጣቸዋለሁ ብሎ ነው እና እኔ ደግሞ ኢንተርቪው ምናምን እንደሆነ እንጂ ወንጀል ምናምን አልመሰለኝም ነበር። የምን ኢንተርቪው ነው? የምን ኢንተርቪው ለመደረግ? እኔ ከሷ ጋር ነው ያለው። ትሰማኛለህ? ገብቶኛል። ከሷ ጋር ትሰማኛለህ? እኔ ካንተ ጋር ላወራ መሆን አንዴ እንዳስረዳ ብቻ። ምንድን ነው ታስረዳኝ? ሁኔታውን ላስረዳ እኮ አስረዳኝ። ምንድን ነው ሁኔታው? እሱ ወንጀለኛ አይደለም። ይኸውልህ ስለሱ ወንጀለኛነት እኔ አይመለከተኝም። ትሰማኛለህ? አንተ ስላልክ አይደለም ወንጀለኛ የሚሆነው የማይሆነው። ገንዘብ ተከፍሎ ነው የመጣው አይደል? ገንዘብ ይሰጣል። ናና ኢንተርቪው ተደረግ ብሎ ነው ያመጣ እና የምን አባ ሀቅ ነው? እህቷ ወንድሜ አይደለም ያለች ነው። የምን ሀቅ ነው? ምንድነው? ምንም አታውቅም። እህትህ ነች አይደለችም? እህትህ ነች አይደለችም? እህቴ ናት። ሁኔታውን ስላስደነገጣት ነው እንደዚህ የመለሰች ያለችው። አይደለም አትዋሽ። ይኸውልህ ልጅቷ እንዳታስጨንቃት። ያስጨንቋት መናገር ያለባትን እውነታ ያስጨንቋት አይደለም። አንተ ቀጠልበት፣ ጥሩ ነው፣ ግፋበት። ልጅቷ ደንገረች እያዩዋት ነው። የሚያሳልሽ ልጅቷ አትበላሰረ እህት ብትሆን ልጅቷ እያከራቻት ሲጀምር ሰማኛለህ። እህት ብትሆን ራሱ ልጅ ነች። እዛም ልጅቷ እንደምንችል ልጅ ነች። ኢንጂነሪንግ ተመራ የጨረሰች ልጅ ነች። ያን ጊዜ ምትልስ ኧረ እባክህ ምን ነው አምጬ ነው የወለድኳት አልክ? አይ አምጬ ነው የወለድኳት አልክ። ታላቋነኛ ሰማኛለህ። ምን አፈን በዘጋልኝ ደስ ይለኛል። እምቢ ካልክ የደጀን ይገጥማል። እረፍ፣ አርፈህ ተቀመጥ። ቀጥይ አንቺ ምን ብሎ እንደጠራሽ ንገሪኝ።
እኔ ኢንተርቪው እንዳለና ትንሽ ብር እንደሚሰጠን ነግሮኝ ያመጣኝ ኧረ ሌላ እንጂ ወንጀል ምናምን እኔ አልመሰለኝም ነበር እንጂ ኤልሳ የምትባል ሴት አታውቂም? ለምንድን ነው የምትዋሺው? ኤልሳ የምትባል ሴት አታውቂም? አላውቅም። አንተ ተዋት። ለምንድን ነው የምትዋሺው? እረፍ እየተባልክ ነው። እንደ ወጣት ነግሬሃለሁ፣ ትረዳኛለህ ብዬ እየነገርኩ ነው። እኔ እዚህ ጋር እየሰራሁ ያለሁት ስራ ነው። እንደዚህ አይነት ቆሻሻ ወንጀለኞችን የመልቀም ስራ ነው የምሰራው። አውቃታለሁ ኤልሳ የምትል ከሆነ ደግሞ አንተ እንዴት እንደምታውቃት ተገርፈህ ታወጣለህ። እንደዚህ ወገበን ይዘህ ለእሱ የምትሟገተው ምናልባት እሷ የታገተችበትን ቦታ ልታውቀው ትችላለህ። አንተ አሁን ያዞርኩልህ ገና አዞርብሃለሁ። እንዴት እንደማዞርብህ አሳያለሁ። ቀጥይ አንቺ። ኤልሳ የምትባል ሴት አታውቂም? ከነጭራሹ አላውቅም። እኔ ብር እንደሚከፈለኝና ኖርማል እንትን እንደሆነ ቀረጻ እንትን ምናምን እንደሆነ ነው እንጂ የማውቀው ሌላ የወንጀል ምናምን አልመሰለኝም ነበር። ኢንተርቪው እንደሆነ የወንጀል ኢንተርቪው እንደሆነ አላውቅም ነበር። ምን ያልከፈለሽ እዚህ መተሽ ይህን ነገር አድርጊ ይህን ነገር መልሽ ለተባልሽበት ምን ያልከፈለሽ? 5000 በቃ ልጅቷን አታጨናንቃት። 5000 ከዚህ በላይ አታጨናንቃት ልጅቷን። በቃ ተዋት። ለምን አትተዋት? ለአንተ ስንት ነው የተከፈለ? ምንም አልተከፈለኝም። ይኸውልህ ትሰማኛለህ? እኔ እናንተ አልጨረስንም። እሺ ተነስታ ውጣ። ተነስ ተነስታ እኔ ተነሽ። አልጨረስንም፣ ጭራሽ አልጨረስንም ትለኛለህ? አልጨረስንም። በደንብ በቃ ውጣ። ያዙትና እዛ አስቀምጥ። እሺ ያው ትንሽ ስሜታዊ ያደርጋል። ያው ሰሞኑን እንግዲህ በራሴ ኬዝ እየሰራሁ ስለሆነ እላፊ እየሆንኩ ነው ያለሁት። ከምንም በላይ ብዙ የሚያናድዱ ነገሮች እየገጠሙኝ ነው ያሉትና ያው ራሴን ለመቆጣጠር እየሞከርኩ ነው እየሰራ ያለሁት እንደምንም። እነዚህ ሰዎች ብዙ ምናልባት እሷ ያለውን ነገር ተናግራለች፣ በምን አይነት መልኩ ተሸውደ እንደምታች ሞር ደግሞ ይበልጥ ከህግ አካላቶች ጋር ያለውን ነገር እያንዳንዱን ያወሩታል። ከዛ ባሻገር ግን ደጀኔን ብዙ ገና የማስወራው ነገር አለ፣ ብዙ የማወጣጣው ነገር አለ። እንደ ቀልድ የምለቀው አይነት ሰው አይደለም። ምክንያቱም ይኸውላችሁ ይሄ የተቀነባበረ ሆን ተብሎ የተሴረ እኔን መንገድ ለማስቀየር ትኩረት ከሱ ላይ እንዳነሳ ለማድረግ የተፈጠረ ታሪክ ነው። ኤልሳን የሚከታተላት ሰው አለ፣ አባቷን ሊገለው የሚፈልግ ሰው አለ ምናምን። ይሄ ሁላ ሆን ብሎ የተፈጠረ ስቶሪ ነው፣ ሆን ብሎ የፈጠሩት ነገር ነው። ይህን ነገር ደግሞ እያደረገ ያለበት ነገር ምንድን ነው? ከሱና ከኤፍሬም ሀሳቤን ዞር እንዳደርግ ነው። ምክንያቱም ሰሞኑን ምን አይነት መረጃዎችን እያገኘሁበት እንደሆነ በደንብ ያውቃል። ስለዚህ ይህን ሁላ መረጃዎች እየሰበሰብኩ እንደሆነ ስላወቀ፣ እሱ ላይ ማስረጃዎችን እያጠናከርኩበት እንደሆነ ስላወቀ እኔን ከዚህ ሀሳብ ወይ ደግሞ እሱ ላይ ካለኝ ትኩረት ዞር ለማድረግ ነው እየተጠቀመ ያለው። ኤኒዌይ ቀጣይ እርምጃ ለእናንተ የማሳውቃቸው ይሆናል። እያንዳንዷን ነገር የሚገቡበትን የሚወጡበትን። ይህ ልጅም ደግሞ አሁን እዚህ ቴዲ ነኝ እና ነገር ያለውን ይህንን ልጅም ብዙ የሚያውቀው ነገር አለ ብዬ አስባለሁ። አወጣጠዋለሁ። እንደዚህ ሞግቶ ቢያንስ እሷ እንኳን አምና እሱ ለማመን ያልፈለገበት ምክንያት ይኖረዋል። በከፍተኛ ገንዘብ የተገዛ አሊያም ደግሞ ኤልሳ የታገተችበት ቦታ ጭምር ሊጠብቅ ይችላል ብዬ የማምን ሰው ነኝ። በአሁኑ ሰዓት ያውቀዋል ብዬ የማመሰብ ሰው ነኝ። ስለዚህ ይህን ሰው በደንብ አስጨንቅ ያለውን ነገር ለማወጣት እሞክራለሁ። ለማንኛውም አብራችሁኝ ስለነበራችሁ ከልብ አድርጌ አመሰግናለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰብስክራይብ ማድረጋችሁን አትርሱ። አዲስ ሆናችሁ ካላችሁ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እስኪ ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ተደራሽነታችንን እናስፉት። በያላችሁበት ሰላም ሁኑልኝ። ሰናይ ጊዜ